በተራሽ ደምን ባልቅሰሽ ተዘግዝቀሽ ማየት ፈልጋለሁ። እንግዲህ ከእናንተ ጋር ማውራት አልፈልግም። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል አሁን የሄርመንን ቪዲዮ አይቼ እየተመለስኩ ነውና በጣም የሚያስጠላው እንምከርም ደሞ ብንል ደሞ ከኛ በላይ የታቃላችሁ እንባላለንና የኢቢኤሱ ጋዜጠኛ ምንድነው ያጋጠመው? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከረማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ ቪዲዮችን ለእናንተ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን ሼር እንደራረጋለን። ዘና በሚያደርጉት አብረን ዘና እንላለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይሄንን ቻናል በመቀላቀል ቤተሰባዊ ፍቅራችሁ እንድታሳዩኝ ብቻ ነው። እንዲሁም ሁላችሁም ይሄንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ በተኗን ጠቅ አድርጓትና ወደ ዛሬ ቪዲዮቻችን ሂድ። አረ ሌቦች ተው ሌቦች፣ ቢያንስ የምትሰርቁትን ሰው ብትመርጡስ? በጣም ያሳዝናል ማለት አንጂ ተዋና ምን ሩአለ ምን አወጣ ሰጠው ለገዛ ብዬ በሰባት ሺህ አወጣ ባዶ ሜዳ ሰጠው አሁን በሰባት ሺህ ልጅ ተጣለ ዳብሮ አው ዩሪያ ለጓደኛ ሰጠው ልጅ አንተ ንገር አሁን ልጅ ታወካች ማለት አሁን እኔ ፎቶን ተያዝኩበት ሁሉ አሁን አንድ ቀጭን ነው ያለው አሁን ከዚህ ሰው ሰርቆ ህሊናው ራሱ ይለዋል ወስዶ ሲሸጥ አያሳዝንም ለማለት ወይኔ አትበላው አንድ መከበሪያ ሰንዴ ግዛ ወላሂ ተወሪያ ደርሳል አራ እንዴት ደሞ አስገብቼ እኮ ነው አሁን በኮንታል ማወጣ ብያመጥቼ አሁን ወጣት ነው ብሎ ይቆን አንተ መገበሪያ ሰንዴ ወጣት ማለት አንተ ቆይ ልንገር ተቋቋመው ወጣት ናቸው ይላል ጭራሽ አይደል? አንተ ወጣው ከሰውነት አዎ 10 ሺህ ቆይ ጠይቃላው። ሌብነት ጥሩ ባይሆንም ግን አንዳንዴ ምን ሰርቀውንም ሰው መምረጥ ያለብን ይመስለኛል። ምክንያቱም አንዳንድ ሰው እንደውም አንዳንድ ሚላት አባባላለች ከሀብታም ብትሰርቅ ምንም ማለት አይደለም የሚባል አባባል አለ። ሌብነት ነው፣ ምንም ማሻሻያ ነገር የለውም። ግን ከሰረቁ አይቀር ከሀብታም ቢሰርቁ ምንም ማለት አይደለም ከሚሉት ውስጥ መካከል ነኝ እኔም ማለት ነው። ምክንያቱም ከእንደዚህ አይነት ድሃ ሰርቀው በጣም ብቻ ከባድ ነው። ሰውየው ላይ የሚታየው ሀዘን በጣም በስሜት ለመግለጽ የሚከብድ ሀዘን ነው ሰውየው ላይ የሚታየው። ያው ሌብነት ጥሩ ነው እያልኩ ሳይሆን ግን ከሰረቃችሁ አይቀር ከእንደዚህ አይነት ሰው ባትሰርቁ ይመከራል። ምክንያቱም ይህ ሰው ከቤቱ ላይ ምን አይነት ነገር ሊጎልበት እንደሚችል ማሰብ አይከብድም ለእናንተ። እጅግ ጥብቅ የሆነ መመሪያ ተላልፏል። ቀን ስራ ለመስራት ሰርተፍኬት ያስፈልጋል ተብሏል። በኮንስትራክሽን ዘርፉ ላይ የምትሰሩ ሁላችሁም ባለሙያዎች የዜና ይመለከታችኋል። ከእንግዲህ ሰርተፍኬት የሌለው ማንኛውም ሰው ግንባታ ላይ እንዳይሳተፍ የሚከለክል አዲስ መመሪያ ሊወጣ መሆኑ ተሰምቷል። የከተማና መሰረተ ልማት ሚኒስቴር በኮንስትራክሽን ዘርፍ ላይ ያሉ ባለሙያዎችን ብቃት ለማረጋገጥ አዲስና አስገዳይ ስርዓትን እያዘጋጀው ነው ብሏል። ህጋዊ የሰርቲፊኬሽን ስርዓት ውስጥ ያላለፈ ማንኛውም ባለሙያ በየትኛውም የኮንስትራክሽን ስራ ላይ እንዳይሳተፍ ሙሉ በሙሉም ይታገዳል። ሂደቱ ሙሉ በሙሉ ህግ ሆኖ ለመተግበር ዓመታትን ሊፈጅ ቢችልም በአሁኑ ወቅት ግን ቅድመ ዝግጅቱና የተግባር እንቅስቃሴው በይፋ ተጀምሯል። ለመሆኑ የአሰራር በኮንስትራክሽን ጥራት ላይ ምን ያህል ለውጥ ያመጣል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። ሀገራችን ላይ ሰሞኑን እየወጡ ያሉ ህጎች ብዙዎችን እያስደመሙ ይገኛሉ። ምንድነው እሱ? ያው ብዙ የሚወጡ ህጎች አንዳንድ ሀገር ላይ ስንመለከት ለህዝቡ ነው ብዙ ጊዜ ጠቀሜታው ማለት ነው። እኛ ሀገር ላይ ግን ያሉ ህጎች በአሁን ሰዓት ላይ እየወጡ ያሉ ህጎች ህዝቡን ሲጠቅሙ ተመልክቼ አላቅም። ስህተት ካለብኝ አርሙኝ። ምክንያቱም ህዝቡን ያማከለ ነገር መሆን ስላለበት ማለት ነው። በቅርቡ ከወጡ ህጎች መካከል አንደኛው የፌስታል ክልከላ ወይ ደግሞ የብጣሽ ፌስታል ክልከላ ማለት ነው። የሱ ክልከላ ብዙዎችን የጎዳ ነው ብዬ ነው ማስበው። ምክንያቱም በአሁን ሰዓት አንድ ነገር ይዘን ለመሄድ ፌስታል በጣም ወሳኝ ነገር ነውና ሰሞኑን እኔ ራሱ ልብስ ከአንድ ቦታ ወደ አንድ ቦታ ለማዘዋወር ብዬ ምን ያክል መከራ እንደበላው እኔ ነኝ የማውቀው። የፌስታል እጦት በጣም ከተማችን ላይ
በጣም ተስፋፍቷልና ይህ ነገር ህዝቡን ያማከለ ስላልሆነ ማንኛውም የሚወጡ ህጎች ሁሉ ጊዜ ህዝቡን የሚጠቅሙ መሆን አለባቸው ብዬ ነው ማስበው። እናንተ ምን ትላላችሁ? ሰይፉ ፋንታሁን ሾው ላይ በየሳምንቱ ወንዶችን ይበላል ሴቶችን ያበላል። ሴትና ወንድ አርቲስቶች የኑሮ ልዩነት ግን እያያችሁ ነው። በጣም ይገርማል። ሙሉ ዓለም ጌታቸው የፊልም ኢንዱስትሪ ወንዶችን ይበላል ሴቶችን ያበላል ብሎ ነበር። በእርግጥ ይህ አባባል ትክክል ነው? አሁን ባለው የፊልምም ሆነ የቲያትር ኢንዱስትሪ በሞት አፋፍ ላይ እንዳለ ይሰማኛል። አሁን ላይ የሚወጣ ፊልሞች የሉም። የሚወጡ ፊልሞች በጣም ሬር ናቸው። በዛ ላይ የሚሳተፉም አርቲስቶች አርቲስት እንኳን የሚለው ትንሽ ጥያቄ ምልክት ውስጥ ይቀመጥልኝ። ወጋየሁ ንጋቱን አርቲስት ባልንበት አፋችን ሌላውን ምን ማለታችን ትንሽ ይከብዳል። በአሁኑ ሰዓት አርቲስቶች እየጠፉ ነው ማለት ይቻላል። ትንቅ አርቲስቶች፣ በጣም ጥቂት አርቲስቶች ይሳተፋሉ በነዛ ፊልም ውስጥ። እነዛ ፊልሞችም የተፈለገው ያህል ይታያሉ ማለት ዘበት ነው። አሁን ላይ ቲያትሩ ኦልሬዲ የተዘጋ ያለበት ሁኔታ ነው ያለው። የግል ቲያትር ቤቶች ኦልሬዲ እየተዘጉ ናቸው። የመንግስት ትንሽ እየተንቀሳቀሱ ነው ያሉት። በዚህ ኢንዱስትሪ ውስጥ በዚህ በደከመ ኢንዱስትሪ ውስጥ ሴቶችን የሚያበላ የሆነበት ወንዶችን የሚበላ የሆነበት ኢንዱስትሪ ምን ስለሆነ ነው? በእርግጥ ለሴቶቹ አዳልተው ስለተከፈለ ነው የሚለው አይደለም። በዚህ በቲክቶክ መንደር የሚዋቸው ውስጥ የአንዳንድ ሰዎች ፎሎወራቸው ከሆነ ሚሊየን በላይ የሆነና እስቲ ታለንታቸው ምንድን ነው ብዬ ሳያቸው ምንም የሆነ ምንም ደንሰው እንኳን በቃ ዳንስ ይችላሉ በቃ እነዚህ ልጆች ምናምን እንዳትላቸው የሚያደርጉ ቶሎ ብለው ጀርባቸው እንደዚህ የሚያዞሩ ሴቶች ኢኮኖሚውን ግን ይዘውታሉ። ገንዘብ አክት ሲያደርጉ ታያላችሁ። ዛንዚባር ሄደው ሲዝናኑ ታያላችሁ። ዱባይ ሄደው ሲዝናኑ ታያላችሁ። አርቲስቶቹ በጣም ትክክለኛ ነገር ነው። የ300 ሺህ ብር አይፎን ሲይዙ ታያላችሁ። እና ምንጩ ምንድን ነው ብዬ ሁሉ ጊዜ ጥያቄ አለብኝ። ባይዜ እነዚህ ወደ እኔ ኮንተንት ላንጣውና እነዚህ ሌባ ባለስልጣናት፣ ገንዘብ ያካበቱ ባለስልጣናት የግል ፍላጎታቸው መጠቀሚያ አድርገዋቸው ይሆን ወይ የሚል ጥርጣሬ አለኝ። ጥርጣሬ በጣም እንዳጠናክረው የሚያደርገኝ ደግሞ ሴቶች አርቲስቶች አሁን ላይ ሲፋቱ ታያላችሁ። ትዳራቸው የጸና ትዳር የላቸውም እና በዚህ ሰፈርም እኔ የምጠላቸው ሰዎች ወደዚህ መንደርም ሳይገቡ አይቀርምና እስቲ እናያለን። ቀጥለን ይህ ርዕስ የተነሳው በምን ይመስላችኋል? ሰሞኑን ሰይፉ ፋንታሁን ሾው ላይ ቀርቦ የብዙዎችን አንጀት ወይ ደግሞ የብዙዎችን ልብ ያሳዘነው ዳኒ ጢሞ የተባለው አርቲስት ያው ራበኛ የሚለው ቃሉ በብዙዎች ዘንድ እንዲታዘንለት አድርጓል ማለት ነውና ብዙ አርቲስቶች በአሁኑ ሰዓት ላይ ያው ወንዶች እንደ ሴቶች አይደለንም አርቲስቶች ወይ ደግሞ ሴቶችን ያበላል ወንዶችን ይበላል የሚል ቃለ መፈክር ተሰምቶ ነበር ከዚህ ቀደም ማለት ነው። አርቲስት ሙሉ ዓለም ጌታቸው አሰምቶ ነበር ያው ስለ ሙያው ሲጠየቅ ማለት ነውና ይህ ነገር ከምን ይመስላችኋል? ሴቶችን በጣም ትርፋማ በጣም በብዙ ነገሮች የበለጸገ ያደረገው የትወና ሙያ እና ወንዶችን ደግሞ በዚህ መልኩ ያጎሳቆለው ምክንያቱ ምንድነው? እስኪ እናንተ ኮሜንት ሴክሽን ላይ አስቀምጡ። የኢቢኤሱ ጋዜጠኛው ምንድነው ያጋጠመው? በኢቢኤስ ቴሌቪዥን እንግዲህ የ2030 ፕሮግራም አዘጋጅ የሆነው ጋዜጠኛ ጌታሁን አሰፋ አንድ አስገራሚ የተባለ መልእክትን አስተላልፏል። የኦክስጅን ማሽን በየቀኑ መጠቀም ግዴታ ለሆነባቸው ወገኖቼ እግዚአብሔር ይማራችሁ። ፈጣሪ በነፃ የሰጠንን ነገር ምን ያህል ውድ እንደሆነ የምንረዳው ያን ነገር ስናጣው ነው በማለት መልእክትን አስተላልፏል። ታዲያ ጋዜጠኛው ይህንን ያለው ታሞ በሆስፒታል ተኝቶ አይደለም። ይልቁንስ በቻይና አንድ ከፍተኛ ቦታ ላይ ለጉብኝት በሚወጣበት ወቅት ቦታው ላይ የአየር እጥረት ስለሚያጋጥም እሱን ለመደገፍ ኦክሲጅን እየተጠቀመ በነበረበት ወቅት ነው። እውነት ነው፣ ፈጣሪ በነፃ የሰጠንን ነገር በዋጋ ቢተመን ሁላችንም ዛሬ ላይ ባልኖርን። እናም ሁላችሁም ባላችሁ ነገር አመስጋኝ ሁኑ። ይህ ጋዜጠኛ ያው ኢቢኤስ ቲቪ ላይ ነው የሚሰራውና ሰሞኑን በቻይና ሀገር ሄዶ ያጋራው ቪዲዮ የብዙዎችን ቀልብ ስቧል። ምንድነው እሱ የሚለውን እስኪ አብረን በቪዲዮ እንመልከት። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባን ስናጣው ነው።
እና እኔ ከዚህ በፊት ሀና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ወይዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ? አሁን ላይ የኛን ቪዲዮ ስመለከት ምን ትዝ አለኝ፣ ብዙዎቻችን ፈጣሪ አልሰጠንም እያለን እናማራለን። ግን ፈጣሪ ከምንም በላይ የሰጠን ለኛ የሚገባንና ውዱን ነገር ነው የሰጠን ብዬ ነው ማስበው። ምንድነው እሱም ጤና። ዋናው ጤና ነው የሚባለው በትክክል ነው። እውነት አንዳንድ ህመም ያለባቸውን ግለሰቦች ስትመለከቱ ፈጣሪያችሁን በጣም ነው የምታመሰግኑትና ሁሌም ፈጣሪያችንን እናመስግናለን። እንሰማለን አንፈርድም ይላል። እንግዲህ ከእናንተ ጋር ማውራት አልፈልግም። ሄለን እንግዲህ መስመር እየሳተች ይመስለኛል። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ ልጇን ቀምቷታል። ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላል። እናቴ ትሙት በቀላችኋል። ይሄን ነገር እያንዳንዱ ሊከራከሩ አሁን እንደዚህ ነገር እኔ አስፈላጊ ነው ብዬ አላስብም። ምክንያቱም ምንድነው የሁላ ነገር የደረሰባት በራሷ ችግር ነው። አንደኛ ነገር የማይነካ ሰው ነክታለች። ሲቀጥል ደግሞ ማንኛውንም ሰው ደግሞ በዚህ መልኩ ዲስሪስፔክት ማድረግ የለባትም። ያን ሰው ስለዛ ሰው ማንነት ሳታቅ ወይ ደግሞ ስለዛ ሰው ያደረገውን ነገር በትክክል መንገድ መግለጽ አለባት ብዬ ነው ማስበው። ሲቀጥል ደግሞ ወርቃይተ ነው እንደዚህ ነገር ላይ የተሳተፈ ግለሰብ አይደለም። ብዙ ጊዜ እሷ የምትታወቀው ግምታዊ ነገሮችን ነው የምታስቀምጠው። ዩቲዩብ ላይም ሊሆን ይችላል ቲክቶክ ላይም ላይቭ ስትሪም በምትቀመጥበት ሰዓት የሃሜት የሚመስሉ ነገሮችን ነው እንጂ ትክክለኛ ፋክት የሆኑ ነገሮችን ለኦዲየንሶቿ አታጋራምና በዛ የተነሳ ነው በሐሰት ወንጀልሽኛል በማለት ነው እንግዲህ ወርቋይተ ነው የከሰሳት ማለት ነው። እንደሌላው ግለሰብ መስሏት ነው እሷም ተራ ንግግር ተናግራ አሁን ላይ የማይሆን ነገር ውስጥ የገባችው ማለት ነውና ይሄ ለነሊያሾ ለነዮኒ ማኛ ትልቅ ትምህርት ይሆናል ብዬ ነው ማስበው። እንደዚህ አይነት ሰው ጋር መሳፈጥ የሌለባቸው ያክል ነው የተሰማኝና ወርቋይተ ነው ብዙ ሰዎች እያደነቁት ይገኛሉ። በዚህ ደረጃ እንደዚህ አይነት ነገሮችን ማድረጉ ማለት ነውና በዚህ ጉዳይ ላይ እስኪ እነ ዮኒ ማኛ ምን አሉ የሚለውን እስኪ አብረን እንመልከት። ተራሽ ደምን ባልቅሰሽ ተዘግዝቀሽ ማየት ፈልጋለሁ። ዝምብ ሲወርሽ ማየት ፈልጋለሁ። በተራሽ ታኛ እንዳትሆን አንተም እንጂ እንደም የሞቱ ሰዎችን እያነሳሽ እኔ አሁን ብዬሻለሁ በረኪና ጠጪ ብዬሻለሁ። አንቺ አባትና ወንድሜ ነው ያልሽው። አሁንም ደግሜልሻለሁ በረኪና ጠጪ። እኔን ማለት ትቻለሽ እኮ በረኪና ጠጣ ማለት ትቻለሽ። ከየት ነው ያወቀው? አዎ በረኪና ጠጥተሽ ፍግም በይ በቀላ እንዳልሽው። ምን ነው ወርቁን ለምን አትዩ? ወርቁ አይተነው ነው ከሶ ባናትሽ የተከለሽ። ለምን አትዩ? እሱ ዮኒን በቀላለሁ ብለዋለች ከዚህ ቀደም በነበረ አንቺ አያውን ፈርቶ ዳውላውን ይሆንሽ ዝምባም ነሽ። አያውን ዮኒ ማኛም እንግዲህ እንደተመለከታችሁት ብዙ ሰዎችን ያስከፋል በብዛት ማለት ነው። አሁን ላይ ትንሽ ረጋ ያለ ይመስለኛል። ግን እሱም ከእንደዚህ አይነት ሰዎች ጋር አብሮ የሚካተት ይመስለኛል። ከነሊያሾ ከነሄለን ሲቀጥል ከነጂጂ ኪያ ጋርም ሰዎችን ዝም ብሎ መተቸት ስለሚወድ አንድ እንደዚህ አይነት ነገር ይገጥመዋል ብዬ አስባለሁ። ወይ ደግሞ እንደዚህ አይነት ነገር ከሚደርስባቸው ግለሰቦች ውስጥ አንዱ ይሆናል ብዬ አስባለሁ። እና እሱም ተራውን እየጠበቀ ነው ብዬ ነው ማስበው። አሁን የሄርመንን ቪዲዮ አይቼ እየተመለስኩ ነውና ከክብር ጋር ነው ደስ የሚለው ይላል። እንምከርም ደግሞ ብንል ደግሞ ከኛ በላይ የታውቃላችሁ እንባላለንና በዚህ ልክ አቴንሽን ሲከር ራሱ መሆን በቃ ጤናማነት አይደለም። ነገ ትውልድን የሚያበላሽ ነገር እያለማመዱ ራስንም በዚህ ልክ እያረከሱ እያዋረዱ የሚመጣው ቅና እኔ ምን አይነት ጥቅም እንደሚሰጣችሁ ነው እኔ ግራ የገባኝ። እና አንቺ ጥሩ ቦታ ያለሽው ምን ለመጨመር ፈልገሽ ነው እንደዚህ አይነት ነገር የምታረጊ? ሄርመሉል እንግዲህ አንድ ቪዲዮ አጋርታለች ሶሻል ሚዲያ ላይ ኢንስታግራም ላይ ማለት ነውና ይህ ቪዲዮ አንዳንድ ሰዎችን ቅር አሰኝቷል። እኔ ግን ምኑ ጋር ቅር እንደሚያሰኝ እኔ ሊገባኝ አልቻለም። እስኪ ቪዲዮን እንመልከተው። ማይ ቦይፍሬንድ ትላለች እንግዲህ አዲሱ ፍቅረኛዋ ነው የሄርመሉ።
though. Tell him. Tell them. I'm not Abisha. I'm Mexican, Spanish, Mexican. and black. Spanish. But I could be honorary Abisha Mexican? if y'all allow it. Of course. Spanish? You know, let me be honorary Abisha. ምን ማለት ነው? ይባላል እንደዛ? I love Ethiopia. I love it. Obviously, we are Abisha. Yeah. When I'm He with in love with us. when I'm with Herman, I'm Abisha. Look, Damon, he's not Ethiopian. Everybody has that. I told you. Yeah. He's not Mexican, Abisha. He's Mexican. Like, Mexican, Spanish, black. Mexican, Spanish, and black. ምንድን ነው ችግሩ? አሁን እዚህ ቪዲዮ ላይ ምንም ነገር አልተመለከትኩም። ብቻ እኔ ቪዲዮ ላይ ብዙም ቅር ያሰኘኝ ነገር የለም። ሜክሲኮዊ ፍቅረኛ ይዣለሁ ነው ያለችው፣ ሀበሻ አይደለም። እና ሌላ የተረዳሁት ነገር የለም እዚህ ቪዲዮ ላይ የዚህን ያክል ክፉ ነገር የሚያስብል ወይ ደግሞ የዚህን ያክል የሷን ስም የሚያስጠፋ ነገር ማለት ነው። እናንተ እስኪ የተመለከታችሁበት ነገር ካለ በጨዋ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። የእናቱን አስከሬን አስቀምጦ 8ኛ ክፍል ሚኒስትሪ ፈተና የተፈተነው ካሊድን የቤት ክራይ ከፍዬ ሰራተኛ ቀጠሬ ከነ ወንድሞቹ የግል ትምህርት ቤት ላስተምረው አፋልጉኝ አገናኙኝ ያለች ካሊድን አግኝተዋለች። በስልክም አናግረዋለች። እንግዲህ አሁን ላይ 100,000 ብር ድጋፍ እንዳደረገችለትና ይህ 100,000 ብር ለክረምት ለአንዳንድ ነገር እንደሚሆነው ገልጻለች። እንዲሁም ደግሞ ድጋፏንም እንደምትቀጥል አሏንም እንደምትጠብቅ እንግዲህ ገልጻለች። እንግዲህ ሁላችሁም ይቺታችንን መረቋት። በእውነት ይቺታችን መልካምነቷ እጅግ የሚያስገርም ነው። በትናንትናው ቪዲዮ አንድ ቪዲዮ አጋርቻችሁ ነበረ። የአንድ ታዳጊ የእናቱን ሞት ብቻ ሚኒስትሪ ተፈትኖ መጥቶ ለእናቱ ያበሰራት የሞተች እናቱን ያበሰራትን ወይ ደግሞ የሞተች እናቱን ተፈተንኩልሽ በማለት ለእናቱ የተናገረው ታዳጊ በቪዲዮ አሳይቻችሁ ነበርና የሶሻል ሚዲያን ጥቅም የሚያሳይ ነገር ነው አሁን እየተመለከተን ያለነው። ሶሻል ሚዲያ ላይ የተሰራጨ ነገር በአሁን ሰዓት ላይ በጣም አድቫንቴጅ አለው። በተለይ ደግሞ ጎፈንድሚ የሆነ ቻሪቲ ነክ ነገር ላይ ማለት ነውና በጣም ብዙ ሰዎች ይሄንን ቪዲዮ እየተቀባበሉት በአሁን ሰዓት ላይ አንድ ለሱ ጥሩ የሚያደርግ ሰው ተገኝቷል ማለት ነው። ይህ ቪዲዮ አዳነች አቤቤ ጋርም ደርሶ ብዙ ነገሮችን ልታደርግለት እንደምትችል ብዙ ሰዎች እየጠበቁ ይገኛሉ። በአሁን ሰዓት ፋዘርስ ዴይ ይላል። ጋሽ ጫት ይዘዋሉ። ኧረ ጉድ ፋብለዋሉ አባቴ ደግሞ ብዛቱ ምንድን ነው? ጫት ትቅማለህ እንዴ አንተ? አጋጣሚ እኮ አንዳንዴ አቃጣሪ ነው የምር። ሰላም ወንድሜ መጣልህ። ሞቲቬሽናል ስፒከር በጣም ታዝቢያለሁ። እሺ በጣም ቆይ ምን አትስቺ ነው? ምንድነው? ምን አሰማውም ልትል ነው? ምኑን? እኔ ምን አደረኩ? ይኸውና ባለቤቴ ከወለደች 3 ወር ሞላት። ምን አገባኝ? ያገባኛል አይደል? ይሄ ደግሞ የቻይና ጣውቴ መሰለ ከየት አመጡት? በእናታችሁ አጀብ እኮ ነው። አሁን ላይ ቲክቶክ ላይ እንደዚህ አይነት ቪዲዮዎች በጣም እየበዙ ነው። እናስቁማቸው፣ የምር እናስቁማቸው። እየበዙ ነው። መስራት እኮ አሪፍ ነገር ነው፣ ግን ቢያንስ ትምህርታዊ ነገር ቢሆን አዝናኝ ነገር ከሆነ ደግሞ በጣም ኢንተርቴን ሊያደርግ የሚችል ነገር ነው መሆን ያለበት። ወይስ ይሰፋ ምኑን ነው የሚሰፋው? እንዴት ነሽ? ላግዝሽ ነው የመጣሁት። እንደዚህ ስት አሽከረክረች ላግዝሽ? ኧረ እንዴ እንደዚህ ነው ወይስ ይሰፋ? ዘው ይላግዝሽ ነው እንደዚህ ክብ አድርጌ ላስቀምጥሽ። እንደዚህ ነው ወይስ ማቆ ላግዝሽ እኮ ነው። እኔማ እችላለሁ። አይ የስፋይ ጥበብ እንዳከስብብኝ እኮ ነው። እኔ
ሚዛን ለካ ልጅቷ ግን ደስ አትልም። ስንቱ ለናደሪሽ ኪሎ ለምን ደበከን? ይሞች እሺ። ብቻ ሰሞኑን ጎዳና ላይ ከሚሰሩ ቪዲዮዎች አሉ አይደለ? ፕራንኮች ምናምን የዚህ ልጅና የሆነ ደግሞ አለ ቢሃፒና ቤንጂ። ይሄ ቢሃፒ ይመስለኛል እና ቤንጂና ቢሃፒ የተባሉ ቲክታከሮች በጣም እየተመቹኝ ነው እና በጣም የሚገራርም ነገሮችን እየለቀቁ ነው። ትላንት ማን እንደመረጥኩ ታውቂያለሽ? ሬት ማይ ሪዝ ይላል። እንዴት አውቃለሁ ማለት አንቺን ይቅርታ። ትላንት ማን እንደመረጥኩ ታውቂያለሽ? ታውቂያለሽ? አንቺን ነው የመረጥኩት። አንቺን እውነት ፒካፕ ላይን ያስጠላል። እሺ ኢሜል አለሽ? ኢሜል አለሽ? ኢሜል የለሽም? ኮንታክት ላደርግሽ ነበር በኢሜል። እሺ ቻው፣ ደህና ደር። ግን ኮንፊደንስ ተዝቆ ሲሰጥኛ የት ነበረን? እንደዚህ አይነት ኮንተንት የሚሰሩ ግለሰቦች እየተዛቀ ሲሰጥ ኮንፊደንስ እኛ የት ነበረን? ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።